ቤተሰብ ዛሬም እንደተለመደው በሁለት ነገር መጥቻለሁ። በግሪስና በጨረቃዎቹ ሀይሚዬ ሶስት ቀን ብቻዋን እንዴት እንዳሳለፈችና ያኮረፈችበትን ነገር ተናግራለች። ገና ሌላ ብዙም ጥያቄዎች አሉ። በመጀመሪያ ግን ከናብርሽ ስጀምር አይታችሁ ፍረዱን ብለዋል። ነገር ግን ለመፍረድ በጣም ያስቸግራል፣ ማን ትክክል ማን ውሸታም እንደሆነ። እንደኔ ግን ፍዮና ለዳኒ ሩታን በየጊዜው እንዲያገኛት እድል ፈጥራላታለች ባይነኝና ቪዲዮውን አይታችሁት ከሆነ ፍዮና ትናንትም እያለቀሰች ዛሬም ደግሞ ከፍቷት እያለቃቀሰች መታለች ሲመስለኝ የእድር ንፍሮ ማዘጋጀት ሳይኖርብኝ አይቀርም። ወደ ቁም ነገሩ ስመጣ ቤተሰቦች እንግዲህ ፍዮና ዳኒ እያስፈራራኝ ነው በውስጥ ብላ ሜሴጆች ለአብርሽና ለሩታ ሳይታለች። እንደዚሁም ደግሞ አብርሽና ሩታን ሳታስፈቅድ ዳኒ እዛ ቦታ ላይ እንዲመጣ አስቀድማ ነው የደወለችው። ይሄ ነገር ወዴት ነው የሚያመራው? ነገር ግን አብርሽና ሩታ እንግዲህ ደረታቸውን ነፍተው እየተከራከሩላት ነው። ዳኒንም ደግሞ ሲመጣ በቃ ፍዮና አንቺን ለዋራሽ አልፈልግም ሩታን ለዋራ ነው የምፈልገው ብሎ ትንሽ ቢከራከርም ደጋግማ እያለች ያለችው በጣም ብዙ ጊዜ በተለያየ ስልክም በራሱ አካውንትም ዳኒ እያስፈራራኝ ነው፣ ቦይስ እየላከል እየጻፈልኝ ፎቶ እያነሳኝ ነው ብላለች። ነገር ግን እኛ የሰማ ነው ሁለት ጊዜ ሪከርዱን አሰምታለች። አንድ ሪከርድ ነው። ዳኒ ደግሞ ደጋግሜ የላኩልሽን ያስፈራራውበትን ሪከርድ ሁሉንም አሰሚያቸው ለቤተሰብ እያለ ነው። እና ለፍርድ ራሱኛ ተቸገርን። አብርሽ ደግሞ አይታችሁ እናንተ ፍረዱ። ፍዮና ማለት ውስጧ በጣም የዋህ ምንም የማታቅ ምስኪን ማለት ናትና በሷ ላይ ምንም አይነት ተንኮል የለባትም። ስለዚህ ሁላችሁም እሷን እንድታበረታቷት እንድትደግፏት እፈልጋለሁ ብሏል። ነገር ግን እኔ የተሰማኝ ነገር ቢኖር ማለት ነው ቤተሰቦች እዚህ ጋር እኔ መፍረድ አልፈልግም። መፍረድ የማልፈልግበት ነገር ለምን እንደው ታውቃላችሁ? ፍዮና ለዳኒ እንዲያውም ሩታን እንዲያገኛት እድል እየፈጠረች ነው። ከዚህ በፊት በማን እንደሚያገኛት ታውቃላችሁ። ሩታንና አብርሽን እንዴት ደውሎ ማግኘት እንዳለበት ያውቃል። አሁን ደግሞ በዚች ልጅ ምክንያት እነሱን የማግኘት እድሉ በጣም ሰፊ ነው። በዳኒ መፍረድ አልፈልግም፣ በፍዮናም ወይንም ደግሞ በሩታ በማንም መፍረድ አልፈልግም። ነገር ግን ይሄ ነገር ወዴት እየሄደ ነው? መቼ ነው ማብቂያው? እንዴ ሌላ ደግሞ ብዙ ጥያቄዎች አሉኝ። አብርሽ ዛሬ በጣም ተረጋግቶ ለፍዮና ነው ሲከራከር የነበረው። ነገር ግን ዳኒ ከዚህ በፊት ሩታን አስጠርቶ የቤት ግዢ አድርጎላታል፣ ቤት በስቧ ገዝቶላታል። ስለዛ ነገር አብርሽ ምንም ነገር አልተናገረም፣ አልሞቀው፣ አልደነቀው፣ ምንም ነገር አላለም። ግን ፍዮናን ለምን ታስፈራራታለህ ብሎ ያዙ ይልቀቁኝ ሲል ነበር አብርሽ። አንደኛ ሁለተኛ ደግሞ ዳኒ ፖሊስ ጣቢያ ተከሶ እየተመላለሰ እንደሆነ ከዚህ በፊት እንግዲህ አብርሽ ነግሮናል። ያ ነገር ምን ላይ ደረሰ? ዳኒ እንደምናየው ከሆነ አሁንም ውጭ ላይ ሆኖ እናንተን የማስፈራራት እድሉ እናንተን የማግኘት እድሉ ሰፊ ነው። ይህን ነገር ለአብርሽ መጠየቅ እፈልጋለሁ። ዛሬ መጥተህ ለፍዮና ምንም ነገር እንድታረጋት አልፈልግም፣ እሷን እንድትናገራት እንድታስፈራራት አልፈልግም እያለ እየተከራከረ ነውና እኔ በጣም ብዙ ጥያቄዎች አሉ አሚሮ ውስጥ ያልተመለሱ ማለት ነው። ሩታ ቤት ሲገዛላት ለምንድን ነው እሱን ሄደ ያላስጠነቀቀው? ለምንድን ነው የሆነ ነገር ያላደረከው? አብርሽ ዛሬ ግን በፍዮና የመጣ ባይኔ የመጣ እያለ ነው። ሩታም ደግሞ ተመሳሳይ በእሷ ምንም ነገር እንድታረጋት አንፈልግም። ምክንያቱም እሷ መረጃውን ሙሉ ለሙሉ ስላጠፋችልን የህይወታችን አጋዥ አንዷ ናትና ህይወታችን እንደዚህ ደስተኛ ሆነን እንድንመጣ ቪዲዮ እንድንሰራ ከእሷ ጋር የተለያዩ ነገሮች እንድናረግ እሷ ምክንያት ናት። እሷ መረጃውን ባታጠፋ ኖሮ እስካሁን እዛው ቦታችን ላይ ነበርን ብላ ሩታም ለሷ እየተከራከረች ነው። አብርሽም ተመሳሳይ ለሷ እየተከራከረ ነው። እሺ ፍዮና የሚያስፈራራ ከሆነ በሀገራችን ላይ እኮ ህግ አለ፣ ፖሊስ አለ። እንዴ እናንተ ዳኒ ላይ በጣም ብዙ ወንጀል እንዳለበት ነው የሚያሳየው ከእናንተ ከምታወሩት አንጻር። አንደኛ ሩታን አግቷል፣ በዛ ደግሞ ቪዲዮ ጠፍቶብኛ ብሎ ነበር አብርሽ። እህቶቻችን ስለያዙ ልከውለታል። ሁለተኛ ደግሞ ሩታን ሳትፈልግ እያስገደደ ቤት የሚገዛላት አንዳንድ ነገር የሚያደርግላት ከሆነ እሱም ደግሞ እንደ መረጃ እንደ ማስረጃ መውሰድ ትችላለህ። ሌላው ደግሞ ፍዮና በተለያየ አካውንት በራሱ አካውንት የተለያየ አካውንት ታውትኝ በራሱ አካውንት በሰዎች እየተከታተለኝ ነው። ከጓደኞች ጋር መሳስ በላ ፎቶ አንስቶኛል፣ ፎቶውን ደግሞ ልኮልኛል፣ እየሰደበኝ እየተከታተለኝ ነው እና ብዙ ሜሴጆች አሉ። በቀን ብቻ 100 ወይንም ከዛ በላይ ሜሴጅ ይላክልኛል ብላለችና ይሄን ነገር ሶሻል ሚዲያ ከምታመጡት ለምንድን ነው ፖሊስ ጣቢያ ማትሄዱት ነው? ወይንስ እናንተ እየቀለዳችሁብን ነው? እኛ ላይ እኔ እኮ ግራ ገባኝ። ማንን ልመን እንዴ? እኔ ለመፍረድ ራሱ ተቸግሩ ቤተሰቦችና ለምንድን ነው ይሄን ነገር ይዘሽ ፖሊስ ጣቢያ ማትሄጂ? እውነታ ካለሽ እውነተኛ ከሆንሽና እውነታ ካለሽ ፖሊስ ጣቢያ ሄደሽ እኮ ማመልከት እኮ ነው። ዳኒ እየተከታተለኝ ነው። እንደገና ደግሞ መረጃውን ሳታጠፊ መጀመሪያ የዳኒ መረጃ አንቺ ጋር ከሆነ ሳታጠፊ ሄደሽ
እሱንም ደግሞ ለፖሊስ ማስመዝገብ እኮ ነው። አብርሽ እኮ በዛ መረጃ እኮ ከሶታል። በመረጃውን ብቻ ሳይሆን እሷን አግቶ ሲወስድ ከሶታል አይደለ? እንዲያውም ለክሱ ማጠናከሪያ ይሆናል እንጂ ሌላ ሰበብ መፍጠር ማፋጠር እኔ እንደኔ ተቀባይነት የለውም። ለፊዮና እንዳግዝ ይች ልጅ ጀግና ናት፣ ጎበዝ ናት፣ እሷ እኮ መረጃውን አጥፍታለች፣ ዛሬ ደግሞ እሷን እያስፈራራ ነው ዳኒ ምናምን ብዬ እንዳለቃቅስ እንዳግዝ ከሆነ የምትፈልጉት ይህንን በእድሜ አላደርገውም። እኔ ገና ብዙ ማጣራቸው ነገሮች አሉ በራሴም ቢሆን ማለት ነውና እኔ እንደ በግ መነዳት አልፈልግም። ህፃንም ደግሞ አይደለሁም። ማወቅ ያለብኝን ደግሞ በስራ ሳቅ ነው ነገሮችን በደንብ ተጋፍጬ ደረቴን ነፍቼ ለእናንተ ልከራከር ላግዛችሁ የምችለው እንጂ ይች ልጅ ዛሬ ስላለቀሰች ስለተናፈረቀች እኔ ጋር ምንም የሚፈጥረው ስሜት የለም። ትናንት ግን ስታለቅስ የተወሰነ ውስጤን አዝኖ ነበረ። ግን ደግሞ ፕራንክ ነው የተደረገችው፣ ሌላ ምንም ነገር የለም። ፕራንኩ ላይ ደግሞ አያይዛ ሩታ ውስጧ የተሰማትን ስሜት ነው አውታ የነገረቻት ከገባት ማለት ነው። ይችልጅ ለምን ብትሉ ቪዲዮን በኋላ አይታው ነው ሩታ እንጂ መጀመሪያ በደንብ ትኩረት አድርጋ ብታየው መጀመሪያውኑ ካጠገቧ ታርቃት ነበር ብዬ ነው ማስበውና አሁን እዚህ ጋር ስልኬ ሞላ የተባለው መረጃ ዳኒ ፈቅዶልሻ እንድታሰሚን አሰሚን። አንደኛ፣ ሁለተኛ ነገር ደግሞ እያስፈራራሽ ከሆነ ፖሊስ ጣቢያ ሄጂ። እንዲያውም ክስ አለበት አይደለ ዳኒ? ክሱን እየተከታተለ አይደለ? ለዛ እንዲያውም ማጠናከሪያ ይሆናችኋልና ሄደሽ ፖሊስ ጣቢያ አመልክች። በቃ እዚህ ጋር ቪዲዮ ሰራ፣ ሶሻል ሚዲያ ላይ ለቀቅሽ፣ ምን ይጠበስ? ምንም የሚጠበስ ነገር የለም፣ የሚጠበስ የለም፣ የሚሸት ነገር የለም። እንደኔ ማለት ነው። እና እኔ ለፍርድ አልቸኩልም፣ አልፈርድም። አብርሽ ፍረዱኝ፣ አይታችሁ ፍረዱኝ ብሏል። ዳኒም ደግሞ ተናግሯል። እንግዲህ እኔ እሷን የሆነ ነገር ማድረግ ብፈልግ ማስፈራራት አይጠበቅብኝም፣ ሄጄ እፈለገችበት ቦታ ሄጄ የሆነ ነገር ማድረግ እችላለሁ ብሏል። ሲጀመር ዳኒና ፍዮና ማለት እንዴት ነው እጅና ጓንት ናቸው። ሲጀመር በጣም የሚዋደዱ ጓደኛሞች ከጽጌም በላይ ማለት ትችላላችሁ። ለፍዮና ስለሚያምና ስለሚወዳት አይደለ መረጃ ሊያስቀምጥ የቻለው እሷ ጋር። ስለዚህ እኔ እጄንም እግሬንም አላነሳም፣ ይቅርታ አድርጉልኝ። በደንብ ገና መከታተል ያለብኝ ነገሮች አሉ። ብጥር አድርጌ ማየት እንፈልጋቸው በጣም ብዙ ነገሮች አሉ። በዚህ ምንም አይነት ፍርድ አላስተናግድም፣ ይቅር በሉኝ። ወደ ጨረቃዎቹ ስመጣላችሁ እንግዲህ ዛሬ በፈገግታ መተውልዳል ቡራና ሀይሚዬ ማለት ነው። ሀይሚዬ የቡራ ትዕግስት በጣም አስገርሞኛል። 3 ቀን ሙሉ ሲለማመጠኝ ይቅርታ ሲጠይቀኝ በሶሻል ሚዲያ በውስጥ በተለያየ ነገር ብቻ ሀይሚን ይቅርታ ሲጠይቀኝ ነበር ብላለች። እና እንግዲህ ዋነኛው ያኮረፍኩበት ቅቤ ብቻ እንዳይመስላችሁ ሌላ ነገርም አለ። ነገር ግን ሁሉም በጊዜው ደስ ይላልና ጊዜው ሲደርስ ደግሞ የሌላውን ነገር አወጣዋለሁ ብላለች። ነገር እንደኔ ግን ሀይሚዬ ማለት ነው ነገሮችን ክሊን እያረግሽ ነው ማለፍ ያለብሽ። ማለት ውስጥሽ የሆነ ነገር አስቀምጥሽ ዛሬ ብስቂ ብትጫወች ልብሽን የሆነ ይሸረሽረዋልና ከቡራ የተሰማሽ ነገር አለ። ገና ቀጣይ ላይ አንድ ቪዲዮ ሰራለሁ። ለምን ብዙ ጥያቄዎች ውስጥ ስላሉ ቡራን ቁጭ አርጌ እነኛ ውስጥ ያሉትን ጥያቄዎች ሙሉ ለሙሉ ጠይቄ ቪዲዮ ሰርቼ አመጣላችኋለሁ ብላለች። ከጥያቄ ውስጥ ያው እኔ ጋም ያሉ ጥያቄዎች አሉ። ያ ጥያቄ ይመስለኛል ሀይሚ ጋር ራሱ ያለውኝና ግን አሁንም ማለት የምፈልገው ልክ ቡራ እንዳለው የሆነ ነገር ሲፈጠር ከመኮራረፍ ተነጋግሮ መፍታት ይሻላል። ለምን በዚሁ አንቺ ምልህ ይዞሽ እኔ ምልህ ይዞኝ በዚሁ ብንኮራረፍ ኖሮ እንቀራር ነበረ። ነገር ግን እኔ አልቻልኩም፣ በቃ ናፍቀሽኛል ብሎ ፍቅሩንም እንደዚሁ ማክብረቱን ለሀይሚ ሲገልጽላት ነበረ። የምር ነው የምላችሁ ቡራ የሌለ ፎንቃ ውስጥ ነው። ለምን እንደው ታውቃላችሁ? ሀይሚ 3 ቀን ሙሉ ሚሴጅ አትመልስለትም ነበር። ቡራ ግን ተስፋ ሳይቆርጥ ሌሊቱንም ቀኑንም ከአንቺ ጋር ነበር። አንቺ ጎን ያትሆኝ እንጂ በአካል ግን እኔ ግን ከአንቺ ጋር ሚሴጅ ጽፍልሽ የተለያየ ሳስብሽ ነበር ብሎ ተናግሯልና ይሄ ማለት ሀይሚዬ እንደሚወድሽ እንደሚያፈቅርሽ ወቂና ውስጥሽ ያለውን ጥያቄዎች ቶሎ ብለሽ ጠይቂ፣ ነገሮችን ክሊን አድርገሽ አስተካኪ። አብራችሁ እንድትሰሩ እንድትኖሩ ነው ፈልገው። እኔ ሰላማችሁ ዛ ቤተሰብ ባይ